ኢየሱስ መጽሐፍ ቅዱስ ካስተማረ በኋላ ዝለው መንገድ ላይ እንዳይወድቁ ይላል መጽሐፍ ቅዱስ። የሚበሉትን ስጧቸው የሚል ቃል አለ። የሚበላውን እዛ የፈለገበት ይብላ። እኔ መጀመሪያ ሃሌሉያ ኖ ዳዝ ወርክ አትፎግሩን። እኔ በጣም ብዙ ፎጋሪ ሰዎች ነው ሪል ይመስላሉ። በጣም ሰባት ይመስላሉ። በጣም ጮሃሉ። እና እዚህ ጋር ይኸውልህ ይሄ ሰባተኛ ጊዜ ቢላዋ ሰውነቱን እየተለተለ ያለ አንድ የታመመ ሰው ጋር ነው የተቀመጥነው። አትፎግሩ። በቃ እርዱልኝ፣ ወንድሜ ታሟል፣ እርዱልኝ። እንተጋገዝ። እኔ ስናገር ስለማያምርብኝ ባካችሁ እና ቴክ አድርጉ። እንትን ማይኩን ያዙትና እንትን አድርጉ ባካችሁ። ዝም ብሎ የኮቴ ድምፅ ይሰማል። ሊጎበኘኝ ነው መሰለኝ ራሱ ይሆናል ኢየሱስ ይሆናል። ጠረኑ ሸቶኛል። እንግዲህ እግዚአብሔር እስከዛሬ ድረስ አኑሮኛል። እኔ 2 ቀን አይቆይም፣ ሳምንት አይቆይም። ብዙ ሰው ያውቃል ይሄንን ኬዝና ተብሎ ነው እግዚአብሔር እስካሁን ድረስ ያቆየኝና ያው ሰሪው ባለቤቱ እግዚአብሔር ስለሆነ የነፍሳችን የህይወታችን የቆይታችን ባለቤት እግዚአብሔር ነው። ነጋችንንም ደግሞ የሚወስነው እግዚአብሔር ነው። እስካለን ድረስ ብቻ ያው መኖር ስለሚያጓጓ ቤተሰብ ይኖራል፣ ልጆች አሉ። ይሄን ስናስብ መኖር ያጓጓናል። ለዚህ ነው በቃ የምንጥረው በህይወት ለመኖር። እንግዲህ ይሄ ነው ሰርጀሪ የሚያስፈልግበት ምክንያት። በዚህ በሰርጀሪ ምክንያት እኔ እንቅልፍ አልተኛም። ምክንያቱም ነርቭ ኬዝ አለብኝ። ሰውነቴ መነካካት አይችልም። በጎን ስተኛ እግሬ ከተጫነ ኤሌክትሪክ ሾክ አለው ነርቭ ሰውነቴ ላይ። ምንም ነገር ሲያርፍ መጥረግ እንኳን አልችልም። እንግዲህ መወለድ ቋንቋ ነው። ወንድሜ የኔም ወንድም ነው። ኖርማሊ ጤናው ተመልሶ ቆሞ ቢሄድ እግዚአብሔርን ቢያገለግል በራሱ እምነት መባረክ ነው። ሰዎች ወደ ቤተክርስቲያን ቢሄዱ፣ ወደ መስጂድ ቢሄዱ፣ ወደ ቸርች ቢሄዱ ሀገር ሰላም ታገኛለች። ወደ እግዚአብሔር የምንቀርብበት ነገር ነው የሚበዛውና ወንድማችን ዳኒ ቆሞ በሚከተለው እምነት እግዚአብሔርን ቢያከለክል ለሌሎች እምነት ተከታዮች ሰላም ነው እንጂ የሚሰጠው ክፋት የለውም። እና ወንድሜ እንዲድንልኝ ይፈልጋለሁ። ወንድሜ የተሻለ ሰው ሆኖ ቆሞ እንዲሄድ፣ ልጆቹን በፍቅር እንዲያሳድግ ይፈልጋለሁ። ስለሆነ ብዙ ስለሚያስፈልገን እንረባረብ። ሚስተር በሚስተር ኬፋዬ ይቅርታ፣ እሺ ስልክ ቁጥር እፈልጋለሁ ስለሚጠይቀኝ ፎርሙን ስሞላ። ስልክ ቁጥር ጻፊ፣ እሱን ገርሻ እንዴ ጻፊ። እዚህ ጋር እንዳልጽፉ እናንተ ለሷ ነው 912 እሺ 29 እሺ 91 እሺ 49 አይ ቲክቶክ ምንድነው እግዚአብሔር ብዙ ጊዜ እኛ የምናስበው መንገድ አለ አይደል? አሁን እንግዲህ እንደዚህ የተለመደ ነው በእንዲህ አይነት መልኩ ማሰባሰብ። እንግዲህ እግዚአብሔር እድል የሰጠው ሰው he can take advantage of this opportunity ማለት ነው። ከዚህ እድል ተጠቃሚ ሆኖ የሚባረክበትን መንገድ ነው እግዚአብሔር እየሰጠ ያለው። ግን ይሄ ያልሆነ ማለት ደግሞ አብሊ ሌላ መንገድ ይኖራል ብዬ ነው ማምነው። ኬቪዬ ተስፋ መቁረጥ የለብንም ነው ማለት ገባ? ተስፋ አድርገን መጠበቅ የሚገባን መንገድ ይሄን ብቻ አይደለም፣ በጣም ብዙ መንገድ አለ እና ተስፋ ልትቆርጥ አይገባም ኬቪዬ። ተስፋ እየቆረጥኩ ሳይሆን ብዙ መስራት እንችል ነበረ ብንተባበር። አሁን ገባ እንተባበር። እዚህ ጋር ያሉት ብቻ አይደሉም ይሄ ማይንድ ሊኖረን የሚገባው። አሁን እዚህ ጋር የተቀመጡ ሰዎች ስራ ፈቶች አሉ፣ ስራ ያቆሙ ሰዎች አሉ፣ ደክሟቸው የመጡ አሉ። እዚህ ከላይ የተቀመጥነው እኛም እዚህ ውስጥ ቁጭ ያሉት እነዚህ መቶ ምናምን ሰዎች ግድ ብሏቸው ነው
ግን ሌሎችም ነበሩ ደግሞ ማለት ሞር ደግሞ ብንተጋገዝ ልጁን ብናግዘው ገባ ብንተጋገዝ በጣም ሞር ፍሩትፉል እንሆናለን እና አንድን ሰው ለመርዳት ሰው ፈቃደኛ እንዳልሆነ የሚያሳይም ጭምር ነው። ሁኬርስ አይነት ነው። ከዛ ደግሞ ነገ ደግሞ በየእንትኑ እኮ ያዙ ሊቀቁኝ ሲሉ ደግሞ እናያቸዋለን። አሁን ሰውነትን የምናሳየው አሁን ደግነትን ጥሩ ልብን የምናሳየው ቅድም ያልኩትን ነገር አሁን አበክሬ ነው ወደ ጌታ የመጣሁት። ኢየሱስን በጣም የምወድበት ሪዝን ወንጌል ብቻ ለሚያስተማረው በፍጹም ያን ብቻ ቢያደርግ ኖሮ ኢየሱስ ክርስቶስን ሌላ ጥሩ እንትኑን ሌላውን ጎኑን ባናኖር አንከተለው። ሩህሩህ ነበር ይላል፣ ያዝናል፣ ለታመመ ያዝናል። አዘኔታይቱ ጋር ያለው ነው ያው ርህራይቱ ጋር ያለው በእውነት የሆነ ሰው እኮ መጽሐፍ ቅዱስ ጀርባውን እየደበደብኩ እኮ መከታተል አለም ክርስትና ወይ ደግሞ ወንጌል እሱ አይደለም እኮ። እንደውም ሰው መበጥበጥ የለብንም ከተማ ውስጥ ብዬ ነው ማምነው። በጣም ብዙ ሰው ረሃብተኛ ነው፣ በጣም ብዙ የታመመ ነው፣ በጣም ብዙ በሌላ መርዳት የሚገባን ብዙ መንገዶች አሉ። this is reality። እናንተ እዚህ ጋር እንድሰጡ ቲክቶክ ላይ ደግሞ የግድ እኔ ዱቄት አልቀባም። ዱቄት የሚቀቡ ሰዎችን ሂድና እንዴት ስንት ነገር የሚያደርጉት ይህን ቲክቶክ ደግሞ ጉዱን አይቼዋለሁ። ብዙ ጊዜ በጣም ጉዱን አይቼዋለሁ። ዱቄት የሚቀቡ አፈር የሚቀቡ ሰዎች ብዙ ገንዘብ ያገኛሉ። ለእናንተ አፈር አልቀባም። ሶ ሳድ እግዚአብሔር ምስክር። ከኛ ጋር አሁን ስለ ዳኒ የታመማችሁ ሰዎች እግዚአብሔር ይባርካችሁ። አለቀ። ቃል ኪዳንም የኔ ወንድም ነው ብለሽ በዚህ ሰዓት ላይ ስለመጣሽ ወንድምሽን በገንዘብ ወንድምሽን በምትችሉ ነገር ለማድረግ $100 is too much። እናውቀዋለን $100 እንዴት እንደሚገኝ እኔ አውቀዋለሁ። ላብሽን፣ ድካማችሁን፣ ጊዜያችሁን፣ እንቅልፍሽን የሰጠሽ ሌሎቻችሁም እንደዛው 1000 የሰጣችሁ ሰዎች ካላችሁ ነገር ላይ በጭቃችሁ ነው። ገንዘብን ደግሞ የምትጫወቱበትን ደግሞ እናውቃለን። ምንም ይታወቃሉ። ስለዚህ እዚህ ጋር ስጡ ስንላችሁ ለኬፋ ስጡ አይደለም። በህይወቴ ዘመን እግዚአብሔር ተደብቄ ሞታለሁ እንጂ ለምን ወጥቼ ይቅርታ አድርጉልኝ። እንደውም የኔ ሌላ አሁን ልታዝኑለት ለሚገባ ሰው ነው እየለመንኳቸው ያለሁት። አለቀ። ለሌላ ለመለመን አላፍርም። ምሩ አርሻለሁ። የጌታ ኢየሱስ ይባርክሽ። ተባረኪ። ቀጥል ሂዱ። ኬፍዬ እንግዲህ ለማበረታታት ያህል እኔ ከጥቂት ጓደኞቼ ጋር 50 ሺህ ብር እናስገባለን። ጀስት ቱ ኢንከሬጅ ሌሎችን ኢንከሬጅ ለማድረግ ነው። ከጥቂት ጓደኞቼ ጋር ሆነ 50 ሺህ ብር እናስገባለን። ከዛም በኋላ ደግሞ እንቀጥላለን። ዳንዬ በዚህ እንግዲህ ተስፋ አንቆርጥ። ያመሰግናለሁ። ኬፍዬ አለ አይደለ? ዳንዬ እንወዳለን። በጣም እንድትኖርልን ነው የምንፈልገው። እሺ ነው። አመሰግናለሁ ወንድሜ። አመሰግናለሁ። ህይወት ደግሞ በእግዚአብሔር እጅ ላይ ነው ያለው። ህይወት በእግዚአብሔር እጅ ስለሆነ ያለው ለወደደው ህይወትን የሚሰጥ እሱ ነው። እሺ አመሰግናለሁ ወንድሜ። ያ እንወዳለን ዳንዬ። ምናልባት ከጌታ ጋር የመዝሙር ቻሌንጅ ምን ማለት ነው? የመዝሙር ቻሌንጅ ማለት ብዙ ጊዜ ከዚህ ቀደም እርዳታ ፕሮግራሞች ላይ እንደዚህ ስንሰራ ሰዎች ለሚወዱት ዘማሪ መዝሙር ዘምርልኝ ይሉና ሲዘመር ብር ይሰጣሉ ማለት ነው። እና ድጋሜ ድገምልን ብለው ብዙ ብር እየሰጡ ያዘምራሉ። አይ ቲንክ እሱ የተሻለ ነው። ሰዎችም መዝሙርም እያመለኩም በዛውም ደግሞ በደንብ ይረዳል ብዬ ነው ማስበው። እሺ ቃል ኪዳን ገባኝ። እስቲ ኬፋ፣ ይስሐቅ፣ ወንድሜ ይዜ እነ ኮኪ የሚሉትን ልስማ በዚህ ሀሳብ ላይ። ቴንክ ዩ ቃል ኪዳን፣ በጣም አሪፍ ሀሳብ ነው። እግዚአብሔር ይባርክሽ ደግሞ ስለተሳተፍሽ መተሽ
ቴንክ ዩ ሶ ማች። ይሄ ነው ምንም አይደል። እሺ ኬፊ ያለ አይደለ? ይስዬ በጣም ረጅም ሰዓት ጸጥ ብሏል። የት ነው ያለው? ቅድም የጀመርከው መዝሙር በጣም ደስ የሚል ነው። የኢድዬ አክባሪዎች በኢድዬ ስም እንዲያስገቡ እላለሁ። ኢድዬ ከፈለገ ይዘምርልን፣ ከፈለገ ይስበከን። እንደወደደ ግን ይሄ ነገር ምንድን ነው? በቃ የኢድዬ የምትወዱ በኢድዬ መዝሙር የተባረካችሁ በእውነት ቃለ ኢድዬ ፍቅራችንን እንገልጻለን የምትሉ በኢድዬ ስም ቻሌንጅ እንደዚህ ደግሞ ብንጀምር መልካም ይመስለኛል፣ እንደ ሀሳብ ማለት ነው። ዝም በሉ የኮቴ ድምፅ ይሰማ፣ ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል፣ ኢየሱስ ይሆናል፣ ውድዬ ይሆናል፣ ሊነካኝ ይሆናል፣ ኢየሱስ ይሆናል፣ ኢየሱስ ይሆናል፣ ሊረዳኝ ይሆናል። ዝም በሉ የኮቴው ድምፅ ይሰማል፣ ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል፣ ውድ ይሆናል፣ ራሱ ይሆናል፣ ሊነካኝ ይሆናል፣ ኢየሱስ ይሆናል። አቤቱ 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 እንዳንተ የሚገባው የለም፣ እንዳንተ የሚረዳኝ የለም፣ እንዳንተ የሚሰማኝ የለም፣ እንዳንተ ሚራራልኝ የለም። አቤቱ 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 እንዳንተ የሚወደኝ የለም፣ እንዳንተ ሚራራልኝ የለም፣ እንዳንተ የሚወደኝ የለም፣ እንዳንተ ሚራራልኝ የለም። የተዋረደን ታከብራለህ፣ የተዋረደን ታከብራለህ፣ የተዋረደን ታከብራለህ፣ ከአመድ ከትቢያ ታነሳለህ፣ ሰው የረሳውን ታስባለህ፣ የተጣለውን ታነሳለህ፣ የወደቀውን ታነሳለህ፣ የተረሳውን ታነሳለህ፣ ከአመድ ከትቢያ ታነሳለህ፣ በክልልህ ታቆማለህ። ኢየሱስ በጊዜው ደረሰልኝ ጌታ፣ አይቶ መች ጨከነብኝ፣ ዳግም ተስፋዬን አደሰው፣ እንባዬን ካይኔ አበሰው፣ ባቴ ታሪኬ ለዋወጠው፣ እንደገና 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 ቆመኝ፣ እንደገና ኢየሱሴ እንደገና 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 ቆመኝ። ኢየሱስ በጊዜው ደረሰልኝ ጌታ፣
አይቶ መች ጨከነብኝ ዳግም ተስፋዬን አደሰው እንባዬን ከዓይኔ አበሰው አባዬ ይሄ ታሪኬን ለዋወጠው እንደገና 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 ቆመኝ እንደገና 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 ቆመኝ ሰው የረሳውን ታስባለህ የተናቀውን ታስባለህ የተዋረደን ታከብራለህ ከአመድ ከትቢያ ታነሳለህ የክብር ዕቃ ታደርጋለህ ኢየሱስ በጊዜው ደረሰልኝ ጌታ አይቶ መች ጨከነብኝ ዳግም ተስፋዬን አደሰው እንባዬን ከዓይኔ አበሰው አባዬ ታሪኬን ለዋወጠው አቤቱ 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 እንዳንተ የሚወደኝ የለም እንዳንተ ሚራራልኝ የለም እንዳንተ የሚያነሳ የለም ኢየሱሴ እንዳንተ የሚያከብር የለም ሃሌሉያ ትኩር ብዬ ትክብዬ አንተን ብቻ ያለው አንተን ብቻ አያለው አይሃለው ትኩር ብዬ ዝም ብዬ አንተን ብቻ ያለው አንተን ብቻ አያለው አያለው እዚያ ጋ አለው ዋጋ ኢየሱስ ጋር አለ ዋጋ አንተ ጋር አለኝ ዋጋ ነገ አለኝ ዋጋ ሃሌሉያ ጌታ ይባረክ ኬፍዬ እስቲ ቀጥል አሜን 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 ኢየሱስ ጌታ ነው የቅድሙን እስቲ ዘምረው አንተ ኬፍዬ በእናትህ መጀመሪያ ስትጀምረው አንተን ሰማን ዘመብሎ የኮቴው ድምፅ ሲሰማ ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል ሃሌሉያ ኢየሱስ ይሆናል ውድዬ ይሆናል ሊነካኝ ይሆናል ኢየሱስ ይሆናል ሃሌሉያ ውድዬ ይሆናል ሃሌሉያ ኢየሱስ ይሆናል ጠረኑ ታውቆኛል ማዛው ታውቆኛል ኢየሱስ የመቷል ኢየሱስዬ መቷል አባባዬ ኢየሱስ ይሆናል ኢየሱስ ይሆናል አቤቱ 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 እንዳንተ የሚራራ የለም እንዳንተ እኮ የሚምር አላየሁም እንዳንተ የሚያነሳ የለም እንዳንተ የሚራራ የለም ዳንዬ እንደሱ የሚራራ የለም እንደ ኢየሱስ የሚራራ የለም ቤት ይመጣል እኮ ኢየሱስ እንደሱ የሚራራ የለም
ኢየሱሴ 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 ሃሌሉያ። ቤኪዬ ምናልባት በማቀቡ ሰዎች ካሉ ስለ ቻሌንጁ ያልሰሙ ሰዎች ብናስታውሳቸው ስለ ዳኒ ትንሽ ነገር ተናግረን መስጠት እንዲችሉ ደግሞ በመሀል ለገቡ ሰዎች ብንናገር በመሀል ጥሩ ነው። አዳዲስ ሰዎች ስለሚታዩ ዳኒ ስላለበት ሁኔታ ስለ ሕክምና አጠቃላይ ሁኔታ ይብራራ እና ሰዎች ደግሞ እንዲሰጡ እናደርግ። እሺ እናገራለህ ወይስ የሚናገር ሰው አለ? እሺ እና መናገር እችላለሁ። ያው ድጋሜ ምንድነው እንግዲህ ያለሁበት ሁኔታ ቅድም ተናግሬ ሳትሬ ልንገራችሁ እና ያው 7 ጊዜ ነው ከዚህ በፊት ሰርጀሪ ያደረግኩት በዚህ በደም መርጋት ምክንያት በኮቪድ ምክንያት የተከሰተ የደም መርጋት ነው። የልብ ህመም ነው። ልቤ ላይ ነው የደም መርጋት የተከሰተው እና ያ የደም መርጋት ነው ወደ እግሬ ደም ስሮች ሄዶ 7 ጊዜ ሰርጀሪ እንዲሰራ ግድ የሆነብኝ እና አሁን እግሬ 7 ጊዜ ሲሰራ 2 ጊዜ ፕላስቲክ ደም ስር ተቀይሮ ገብቶልኛል። አሁንም ሁለቱም እግሬ ፕላስቲክ ደም ስር ነው። ኦልሞስት 2 ዓመት 3 ዓመት ሊሆነኝ ነው። አሁን በእግር መሄድ አልችልም፣ መንቀሳቀስ አልችልም እና አሁን ያለው ሁኔታ ምንድነው? ይሄ ፕላስቲክ ደም ውስጥ ያለው ደም ስለረጋ በስብሷል ተብሎ ሲቲ ስካን ዶፕለር እና ኢኮ ምርመራ ውጤቱ የሚያሳየው በዚህ ኢትዮጵያ ውስጥ ሁለቱም እግሬ ከላይ ከጡንቻ ከላይ ከእምብርት በታች መቆረጥ እንዳለበት ግን ውጪ ሌላ አማራጭ እንዳለ በቬል ላይ ነው ፕላስቲክ ደም ስር የገባው። በአርተሪ ላይ ሌላ አንድ ቻንስ ፕላስቲክ ደም ስር እንዲገባ እንሞክራለን አሉ። ሌላ ሁለተኛው አማራጭ ምንድነው? ስቲም ሴል የሚባል አዲስ ቴክኖሎጂ አለ። ለዚህ ለካንሰር እና ለደም መርጋት ያለ የመጨረሻው የሕክምና ሳይንስ ነው። እሱ ህንድና ጀርመን አውሮፓ ውስጥ ነው የሚገኘው። ይሄ ስቲም ሴል የሚባለው አፍሪካ ውስጥ ሕክምናው የለም። እሱን ለመውሰድ ነው እንግዲህ አሁን የተገደድኩት። እሱን ለመውሰድ እስከ $23,000 የኢትዮጵያ ለህክምናው ለሰርጀሪው ብቻ ነው የተጠየቁት። 3 ሆስፒታሎች ነው እንግዲህ ምርመራ ማደርገው። ከሰርጀሪ ከመወስድባቸው ሆስፒታል ውጪ ብዙ ናሙናዎች መሰጠት አለበት። ከሰርጀሪ ከአነስቴዥያ የመንቃት ፕሮባቢሊቲው ይቀንሳል። ሪስኩ ወደ 90% ነው። አሁንም እንግዲህ ያው የእናንተ ጸሎት ገንዘቡን ብቻ አይደለም ጸሎታችሁንም ነው የምፈልገው። ምክንያቱም ሰርጀሪው በጣም ኮምፕሊኬትድ ነው። መንቃትና ለመንቃት የሚቻልበት የማይቻልበት ሁኔታ ውስጥ ሊገባ ይችላል። ልክ እንደ ኤሌክትሪክ ሰው ሲይዘው አይነት ንዝረትና ማቃጠል ነው የሚሰማኝ እና ይሄ ሁሉ ችግር ፌስ እያደረግኩት ነው። እግዚአብሔር ጸጋውን ሰጥቶኛል። እንግዲህ እናንተም ከጎኔ አላችሁ፣ ወደፊትም ትኖራላችሁ። እግዚአብሔር እስከሰጠኝ ድረስ እናንተ ለዚህ ነው እንድታግዙኝ የተሰባሰብ ነው። እንግዲህ 75 ሰዎች ሰምታችኋል ዳኒ የተናገረውን። በከባድ ሕክምና ኮምፕሊኬሽን ውስጥ በጣም አስቸጋሪ ሁኔታ ውስጥ ነው ያለው እና መቼስ ይህንን ነገር የሰማ ክርስቲያን ከክርስቶስ ያለው ክርስቲያን ዝም ይላል ብያላችሁም። 75 ሰዎች እያንዳንዳችሁ እንኳን ምንችለውን ነገር ብናደርግ ብንሰጥ ወንድማችንን ማሳከም እንችላለን በእርግጠኝነት። ካላችሁት 75 ሰዎች ውስጥ እስቲ ለዳኒ ያለውለት እኔ ይሄን ያክል ነገር ለወንድሜ እሰጣለሁ አለው የሚል ሰው እስቲ አንዳንድ ቁጥር ጻፉልን። ያለበት ሁኔታ በጣም የሚያሳዝን ሁኔታ ነው እየሰማችሁ ነው እና እባካችሁ ወንድም እህቶቻችን ክርስቲያኖች በተለይ ደግሞ እባካችሁ ወንድማችን በጤና በነበረበት ጊዜ ጌታን ሲያገለግል የነበረ ብዙ ሰዎችን ሲያግዝ የነበረ ቤተሰብ አለው ልጆች አሉት እና እባካችሁ እንድናድነው ተጋግዘን ደግሞ መስጠት እንድናሳይ ለሌሎችም አደራ እና እስቲ አንዳንድ ቁጥር ጻፉ። እዚህ ውስጥ ብዙ የምታደንቋቸው ሰዎች አሉና ዳኒንም አይታችኋል። እውነት በጣም የሚያሳዝን ነገር ነው የነገረን። በጣም ከባድ ነው ፔኑ።
በዚህ ሰዓት የሰው ፊት ራሱ መቀመጥ እንደዚህ ቪዲዮ ላይ ቁጭ ብሎ መለመን ራሱ ከባድ ነው። አስገዳጅ ሁኔታ ውስጥ መግባቱን በዛ ማወቅ ይቻላል። እና እባካችሁ እንደው በእግዚአብሔር ፍቅር እለምናችኋለሁ አንዳንድ ቁጥር 74 ሰዎች ይህንን መልእክት የሰማችሁ አንዳንድ ቁጥር ጻፉልን። ይሄን ያክል ሰጣለው ለዳኒ ለሱ ሁሉም ነገር ተሰብስቦ ትንሽዬ ብር የምትሉት ወይ ይሄንን እንድሰጥ ያሳፍራል ብላችሁ የምታስቡት ትንሽዬ ገንዘብ ለዳኒ ሲሰበሰብ ትልቅ ነገር ነውና ጊፍት ያላችሁ ሰሩ የእግዚአብሔር አምላክ ይባርክሽ። በጊፍት ለዳኒ ጊፍት ስጡት። በገንዘብ የምትችሉ ሰዎች ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ሰዎች ደግሞ የንግድ ባንክ አካውንት የዳኒ እዚህ የተጻፈ ለሞዴሬተሮች እዚህ ላሉ አስተባባሪዎች ስክሪንሻት በመላክ ማገልገል ነው። ይህም ትልቅ አገልግሎት ነው እና እባካችሁ አግዙ። 82 ሰዎች እስቲ አንዳንድ ቁጥር ጻፉ። እኔ ለዳኒ ይሄ እናደርጋለሁ የምትሉ ሰዎች አንዳንድ ቁጥር የሚመቻችሁ ጻፉልን፣ እነግራችኋለን። ስክሪንሻቱን ሳትረሱ ደግሞ አስገብታችሁ ትልካላችሁ። እስኪ ሌሎችስ ቪዛ አካውንት እያለ ነው ማይክዬ፣ እግዚአብሔር ይስጥህ። ሌሎች ቤተሰቦች እስቲ አንዳንድ ቁጥር ጻፉ። እኛ እንበቃለን እኮ። ታፈሰ አለው እግዚአብሔር ይስጥህ፣ እግዚአብሔር ያክብርህ። በጣም ነው የምናመሰግነው። እስቲ ሌሎቻችሁም ግድ የላችሁም። ሰጥቶ የጎደለበት ሰው የለም፣ የሰጠ ሰው ይጨመርለታል። ብዙ ጊዜ ወንጌል ለኛ አዲስ አይደለም እና ወንጌልም ደግሞ በተግባር ነው። እስቲ ሁልጊዜ ቸርች እንሰብካለን ስለመስጠት ትልቅነት እና እስቲ እናሳይ በተግባር። አይሰጡም እነሱ እኮ እንዲህ ያደረዳል። እኛ ጋር ያለው ነገር ብዙ ነው፣ ሌላም አያስፈልገንም። አፖስቴል ማቲያስ 1000 ያስገብቻለሁ እያለ ነው። እግዚአብሔር ይስጥ፣ እግዚአብሔር ያክብር። ሌሎችስ ጽናት አንድ ቁጥር ጽፋለች 7000 ይሰጣለሁ ብሏል። ታፈሳለሁ እግዚአብሔር አምላክ ይባርክ። በነገሮች ሁሉ እንዲህ ለወንድም ያለው ብለህ እንደመጣ እግዚአብሔር አምላክ ላንተም በቀረሃው ሰዓት ይምጣልህ። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ሌሎችስ አንዳንድ ቁጥር ጻፉ። ይሄን ያክል ይሰጣለሁ ባርኩ። 2000 ብር እግዚአብሔር አምላክ ይስጥልን፣ ይባርክልን። እኛ ወንጌል አማኞች በክርስቶስ የምናምን ሰዎች እንደዚህ አድርጉ ተብሎ መለመን የለብንም። ምክንያቱም ወንጌል እናውቃለን፣ ሰምተናል። ስለመስጠት ምን ያክል ጊዜ በመጽሐፍ ቅዱሳችን እንደተጻፈ እናውቃለን። እባካችሁ ሬዱዬ ሚውት አድርጊ፣ ጫጫታ አለ ከውስጥ። ስለዚህ እግዚአብሔር አምላክ ይባርካችሁ። ሌሎችም እና ይዱዬም ኬፋም እህቴም አለች እዚህ ጋር፣ እነሱ የሚሏችሁ ነገር ይኖራል። ግን 63 ሰዎች አሁን እየጠበቁኝ ነው። ይሄን ያክል ለዳኒ ልስራ የቁርሳችንን ለፀጉራችን ያስቀመጥነው ለእኛ የሆነ ነገር ትንሽ ነገር ነው ብለን ያሰብነውን ነገር ለዳኒ ይጠቅማልና እባካችሁ እሱንም አናድክመው። መንቀሳቀስ እንደማይችል 7 ጊዜ ብዙ ጊዜ ሰርጀሪ እንዳደረገ እየነገረን ነውና እንተዛዘን፣ እንለት አንዳንድ ቁጥር እንጻፍ እስቲ። ሁሉም ያለው ሞዴሬተሮች ላኩላቸው። የዳኒ ጊፍት ያላችሁ ሰዎች እግዚአብሔር ይስጥልን። በእውነት እየሰጣችሁ ትልቅ አገልግሎት ነው። ሰው ባለው ነገር ነው የሚያገለግለው። እዚህ ጊዜያቸውን ሰውተው የተቀመጡ ትልቅ አገልጋዮች አሉ። እግዚአብሔር ይስጣችሁ። እናንተም ሁላችሁም 63 ሰዎች መዝሙርም እንዘምራለን፣ እዚህ የሚዘምሩም አሉ። ስለዚህ እግዚአብሔርን እያመሰገንን አብረን ደግሞ ወንድማችን እንድናድነው ነው የመጣ ነው እና አትሰልቹ። ለወንድማችን እንረዳዳ፣ እናግዘው። ይዱዬ ይኸው አስረክቤያለሁ። በመሀል እመጣለሁ። ቬሪ ባርክሽ ቃልዬ፣ ቴንኪዩ ሶ ማች። ትልቅ ነገር በጣም ትልቅ ነገር። እግዚአብሔር በነገር ሁሉ ይባርካችሁ። ወዳችኋለሁ በጣም። አሁን ይሰማል አይደለ? ኔትወርክ ይሆናል። እግዚአብሔር ይባርካችሁ ሁላችሁንም። ኬፍዬ የምትለን ነገር ካለ አሁን ቃልዬ በጀመሩት ሚዲያ ላይ በጣም እንስጥ ነው ብለን እንስጥ። ያገባችሁ ሰዎች እዚህ ውስጥ እንስጥ። የሚሰጡ ሰዎችን እንጥራ ነው። ብዙ ደግ ልብ ያላቸው ሰዎች፣ ሰጪ ሰዎች ስላሉ
ስፔሻሊ አሁን ኢትዮጵያ ብዙ ሰው ወደ መኝታ ይሄዳል። በእርግጠኝነት ከሰው ውጭ ያሉ ሰዎች ናቸው ይህን ቻንስ ማግኘት የሚችሉት እና አትሊስት ኢንቫይት አድርጋችሁ ብተኝ ኢትዮጵያ ውስጥ ያላችሁ ሰዎች ውጭ ያሉ ዘመዶቻችሁን ወንድሞቻችሁን እነሱን ጠሯቸው ብዬ እላለሁኝ። ላስቸግራችሁ እንግዲህ ሁላችሁም ኢንቫይት አድርጉ፣ ሌሎችን ሰዎች ኢንቫይት አድርጉ። ቁጥር በወረደ ቁጥር ያው ሰዎችን መኖራችንን ላያዩ ስለሚችሉ አትሊስት ተመልካቾችን ቁጥር ከፍ አድርጉ። 60 ውስጥ ገብቶ ነበረ እና አንሱ። ያ ደግሞ የሚሆነው ሼር በማድረግ ብቻ ነው። አይ ቲንክ ሶ ባነሳችሁት ቁጥር እናንተ ሼር ባደረጋችሁ ቁጥር ምን እየተካሄደ ነው እያሉ ሰዎች ወደዚህ ይመጣሉ እና አሁን ጆይስ 10 ሰው ጋር ሼር አድርጓል። አይ ቲንክ ጆሲ ቮይስ ቴንክ ዩ ሶ ማች ብራዘር እና ሌሎቻችሁም እንደዛ የሚቅድም ባርኮናል የምጤና ሰማስ ወገኖች ኮፒ ሊንክ አድርጉ፣ ሼር አድርጉ። በጣም ዝቅ እያለ ነው ቁጥራችን ትንሽ ከፍ እንዲል ኮፒ ሊንክ እናድርግ፣ ሼር እናድርግ። ከዛው እንዘምራለን። ቁጥራችን ዝቅ ብሏል። አንድ ጊዜ ከፍ ብናደርገው ነው። ሌላ አንድ ቁጥር ጻፉልን እዚህ የገባችሁ ፕሮሚስ ማድረግም የምትፈልጉ እንዲሁም ደግሞ አሁን ማስገባት የምትችሉ አንድ ቁጥር ጻፉልን። ገስት ላይ እንስባችኋለን፣ ወደዚህ እናስገባችኋለን። የምታደርጉትን ነገር እዚህ ስትናገሩ ሌሎችን ታበረታታላችሁ ብለን ስለምናስብ እናስገባችኋለን። አንድ ቁጥር ጻፉልን። ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ መጮንና ተሰብሮ የሚወቃ እንደገና የዘላለም አምላክ መኖሪያዬ አምላክ ጥላ ስር ነው ማረፊያዬ የሚመካ በእግዚአብሔር ይመካ የሚመካ ኢየሱስ ይመካ እኔስ ባንተ ጌታ ይመካለሁ እኔስ ባንተ ኢየሱስ ይመካለሁ ምርኩዜ ሸምበቆ አይደለም ምርኩዜ ሸምበቆ አይደለም
እኔስ አምላክ አለኝ የሚያስተማምነኝ፣ እኔስ ጌታ አለኝ የሚያስተማምነኝ፣ ምርኩዜ ሸምበቆ መጮንና ተሰብሮ የሚወጋ እንደገና የዘላለም አባት መኖሪያዬ አምላክ ጥላ ስር ነው ማረፊያዬ። የሚመካ በእግዚአብሔር ይመካ፣ የሚመካ በኢየሱስ ይመካ። ተባረኩ። አንድ ቁጥር የሚጽፉትን ቤኪ ብታስገቢልን። አይ ቲንክ ቤኪ ወታለች መሰለኝ። እሺ ኬፋይ አንድ ቁጥር የሚጽፉ አሉ፣ እያስገባናቸው ሳንዳከም እንስማቸው። ምርኩዜ ሸምበቆ አይደለም። ኬፋይ አንድ ቁጥር የሚጽፉት እናስገባቸው። ያ ማነው? ፍቅሩን አይቻለሁ፣ ቤኪን አይቻለሁ። ቤኪ የኛው ነች። እሺ ያ ለዛን 1 ሚኒት መልእክታቸውን ቢያስተላልፉልን ደስ ይለናል። እንግዲህ ያው የሚገቡ ሰዎች ብር ፕሮሚስ ለመግባት ነው፣ ሰላም ለማለት ከሆነ እዛታች ጽፉልና፣ እዚህ ላይ ግን የምንጠራችሁ ብር የሚሰጡትን አማውንት ልትነግሩን ነው እና ታንክ ዩ ሶ ማች። የማስገባችሁ ወገኖች አንዳንድ ደቂቃ የምትሉንን እንስማ። እታችን ድሪመር መናገር ትችላለች። እሺ ያ ሰላም ልትሉን ከሆነ እዚህ ከታች ጻፉልን። ብር የምትሰጡን ሰዎች ጻፉልን። ተስፋዬ 1 ደቂቃ ሰጥተናል፣ መናገር ትችላለህ። አይ ተስፋዬ ከኛ ጋር ያለ ሰው ነው። እሺ ተስፍሽኛ ወንድማችን ለካ እንትን ምስሉ ሲጠፋ ሌላ ሰው መሰለኝ፣ ይቅርታ። ሰላም አላልኩም። ሰላም ብያለሁ። እንዴት ነህ ወንድማችን? ሰላም ይሳቅ፣ እንዴት ነው ወንድሜ? ሰላም ነው ወይ? አለሁልህ። ሞቅ ሞቅ እንዲል የ1000 ብሩን ቻሌንጅ የምንጀምረው ጥሩ ነው። ኖርማሊ 80 ሰዎች አሉ። ዳኑ እስከ መቼ ጊዜ ነው ጊዜ ያለህ ኖርማሊ የምትሄደው ለህክምና? ምን ያህል ጊዜ ይሆናል? እንግዲህ አሁን እኔ ጨርሻለሁ፣ ያው ቪዛውንም ጨርሻለሁ። ከዛም ራሱ ዶክመንቶች ልከውልኛል። ነገሩ ከተስተካከለልኝ ጊዜ አለኝ። የ6 ወር ቪዛ ነው የሰጡኝ 3 ምክንያቱም ሰርጀሪው ሊከብድ ስለሚችል እዛ የ6 ወር ቪዛ ሰጥተውኛል። ኦልሞስት አሁን 15 ቀን ቢሆነው ነው ቪዛው ራሱ፣ ገና አለኝ ጊዜ። እዛ እስክትሄድ ድረስ ቢያንስ 20 ቀን 1 ወር ድረስ ይኖራል ማለት ነው። 15 ቀን ነው ይኖረኛል ጊዜ እግዚአብሔር ከረዳኝ። ምናልባት አንድ ቀላል ነገር በእርግጠኝነት ቤተሰብ፣ ወዳጅ፣ ጓደኛ ያለን የሌለን ሰዎች የለንም እዚህ ውስጥና በዚች 10 ቀን ውስጥ እኔ ባይኖረኝ ጓደኞቼን አስተባብሬ የሚረዱ ሰዎችን፣ በተለይ አሁን ሰዓት እንግዲህ ውጭ ላይ አክቲቭ ናቸው፣ ዩሮፕም ሌሎች አሜሪካንም ሁሉም ቦታ ያላችሁ ያው ቡና $10 ነው። $10 ደግሞ ለዳኑ ብዙ ነው ኖርማሊ ይዞ የሚመጣ ማለት ነው። ቢያንስ የ1000 ብር ቻሌንጅ ብንጀምር በዚህ 10 ቀን ውስጥ እኔ እንኳን ባላገኝ ከጓደኞች የተቀብዬም $10 ከቻልኩም $50 አድርጌ መላክ እችላለሁ የምንል ሰዎች ካለን እዚህ ቻሌንጅ ላይ ህፃን ልጆቻችን እንኳን መሳተፍ የሚችሉበትን ሁኔታ መፍጠር እንችላለን። $2 $3 እያደረጉ
የቁርሳቸውን 10 ቀን አስቀምጠው ለዚህ ለተባረከ ሀሳብ እንዲያደርጉ ልጆችን ብናበረታታ በልጆቻችን ስም ደግሞ እኛም የተወሰነ ነገር ብናደርግ መልካም ነውና እስቲ በምንችለው አቅም እስቲ ፕሮሚስ የምትገቡልን ሰዎች መቼም ይሄ የሚገኘው ከእግዚአብሔር ነው እና ምላሹ የወንድማችን ህመም የኛ ህመም ነው የምንል ሰዎች እስቲ የምንችለውን ከ1000 ብር ጀምሮ እዚህ ጋር 70,000 ብር ቶሎ እንሰብስብ። እስቲ አሁን 71 ሰው አለ። ሰባችንም ቢያንስ በዚህ 10 ቀን ውስጥ እኔ እንኳን ባላገኝ ከሌሎች ሰዎች እንትን ብዬ እኔ ይህን ነገር ማድረግ ይችላሉ፣ $10 መተባበር ይችላሉ፣ ወይም የኢትዮጵያ 1000 ብር መስጠት ይችላሉ የምትሉ አንዳንድ ቁጥር ጻፉልን። እስቲ አንዳንድ ቁጥር ጻፉልንና ወይም ደግሞ 1000 ኮመንት ላይ ስትጽፉት በራሱ ቫይራልም የመውጣት እንትን አለው። በዛውም ቃል ትገቡልናላችሁ ማለት ነው። እስኪ ከታች 1000 ብር እያላችሁ ጻፉልን። 1000 ብር ወይም ከዛ በላይ የምትችሉትን ትንሹ ግን 1000 ብር ቢሆን በ10 ቀን ውስጥ በእርግጠኝነት $1 ብትቆጥቡ $10 ነው። $10 ደግሞ 1200 ወር 1300 ብር ነው ያልፋል። አካውንታችንን እንግዲህ ፈጣሪ ነው የሚያውቀው እዚህ ጋር ያላችሁ ሰዎች እና እስቲ እንትን አድርጉ። ስትሰጡ እጥፍ ሆኖ እንደሚወጣላችሁ እርግጠኛ ሆኜ እነግራችኋለሁ። ከጉድለታችሁ ብትሰጡ ደግሞ እግዚአብሔር ቤታችሁን ሙሉ ያደርጋል። እሺ ዜቢ ኦፊሻል 5000 ብሎናል ኦር ብላናለች። እናመሰግናለን። የ5 ሰው ችላለች። ጂሰስ ሎርድ እኔ 5000 ብላለች። እግዚአብሔር ይባርካችሁ፣ ጎዶላችሁን ይምላላችሁ። በሰጣችሁት ልክ የምትሰጡት አትጡ። ቤታችሁ ሙሉ ይሁን። እግዚአብሔር ሁሉ በቤታችሁ ሰላምን፣ ፍቅርን፣ አንድነትን በልጅ ያልታደላችሁ በልጅ ተባረኩ፣ በጤና ያልታደላችሁ በጤና ተባረኩ። እንግዲህ ሁላችንም በር ዘግተን እንጸልያለን እና ፈጣሪ ጸሎታችሁን እንግዲህ በር ዘግታችሁ የጸለያችሁትን ፈጣሪ ይስማችሁ፣ ያንን ያሳካላችሁ። እስቲ እንበርታ እንበርታ እንበርታ። አንድ 10 ደቂቃ ለኔ ስጠኝና ይህንን ነገር ላድርግ። እሺ 2 ሰው 10,000 ደርሰናል። የ10 ሰዎች ተሸፍነዋል። እስቲ ሌሎቻችሁ የምር እግዚአብሔር በጉድሏችሁ ይጨምርላችኋል። እርግጠኛ ሆኜ የምነግራችሁ ቀና ብላችሁ የምትሄዱበትን በረከት እግዚአብሔር ነው የሚያመጣው። እሺ ዳኖ አስገብቻለሁ 30 ፓውንድ። እግዚአብሔር እስቲ 30 ፓውንድ ማለት እንግዲህ ትንሽ አይደለም ቤተሰቦች፣ ወደ 7,000-8,000 ብር ነው የሚሄደው። እናመሰግናለን ሎርድ ጂሰስ፣ እናመሰግናለን እህት ዓለም። ተባረኪ፣ የምትሰጪው አትጪ። ስለዚህ እኔን የምትሉ ሰዎችም ካላችሁ እስቲ ይህንን ቻሌንጅ ተቀላቀሉና 1,000 ብር ነው እየጠየቅን ያለነው ኢትዮጵያ 1,000 ብር። 2 ሰው 5,000 ብር ሰጥተዋል። ስማችሁን እጠራለሁ ከስር የምትሰጡን ሰዎች። በዚች 10 ቀን ውስጥ በእግዚአብሔር ብርታት ታሪክ የሚቀይርበትን ነገር ያመጣላችኋል ወደ ቤታችሁ። በሰጣችሁት እጥፍ በሚሊዮን አባስቶ ነው ፈጣሪ የሚያደርግላችሁ። እንግዲህ እግዚአብሔር ወርዶ እርዳታ አይጠይቀንም። በሱ አምሳል የተፈጠርነውን እኛ ልጆቹን እርስ በርስ ስንደጋገፍ ነው። እሺ 1,000 አስገብቻለሁ። ጽጌረዳ ተባረኪ እህት ዓለም፣ እናመሰግናለን። ትበሪልን፣ እናመሰግናለን። እሺ ሌሎቻችሁ ታብታብ እያደረጋችሁ ሼር እያደረጋችሁ ነቃ በሉ። አብዙ በእርግጠኝነት የምነግራችሁ ትልቁ የኛ ችግር የሆነ ነገር ከመፈጠሩ በፊት አድርጉልን አግዙን ስንል እንዘገይና የሆነ ሰው ካለፈ በኋላ ግን ጸጸት ይሰማናል እና ልክ አይደለም። ሰው በቁማችን ባለን ብንተጋገዝ መልካም ነው። እስኪ የ1,000 ብሩን ቻሌንጅ የምትቀላቀሉ ሰዎች የትኛውም ዓለም ላይ 1,000 ብር መስጠት ቀላል ነው። በቀን 100 ብር ለዳኑ ብናረግ የ10 ቀን ነው ያገደብ የሰጠ ነው። ኢትዮጵያ ውስጥ ደግሞ ዝም ብለን ለምሳም ለምንም ጁስ እንኳን 200 ብር ነው። ለካ እንደየሰፈሩ ይለያያል። ስለዚህ እስቲ 50 ፓውንድ ኤደን ጸጋይ 50 ፓውንድ ብላናለች። እናመሰግናለን። ሄዱ ኦልሞስት የ8 ሰው ቻለች እንደማለት ነው። ወደ 8,000 ብር ነው ያገዘችን። ኤዱ ተባረክ፣ እግዚአብሔር ይስጥሽ፣ ቤትሽ በበረከት ይሙላ፣ የሰጠሽው በሺዎች በሚሊዮኖች ይባዛ። እንግዲህ አሁን ብቻ ወደ 18,000 ብር ሰብስበናል። 18 ሰዎች አግኝተናል ማለት ነው። የሌሎች ታብታብ የሚያደርጉ በልባቸው መስጠት ፈልገው ያልሞላላቸውንም ሰዎች ከቨር የምታደርጉ ሁላችሁም ተባረኩ፣ እግዚአብሔር ይስጣችሁ። እስቲ ቀጥሉ፣ እንቀጥል። ግድ የላችሁ ታብታብ አድርጉ፣ ሼር አድርጉ። ሰላም ወንድም፣ ስልክ ቁጥር ስለሚጠይቀኝ ለመላክ ስልክ ቁጥር ከሰጣችሁኝ አሁን አስገባለሁ። ተባረክ። ዳና ቁጥር ማለት ነው
0912 29 አንድ ጊዜ እስከዛ ታብታብ አድርጉት። ታብታብ አድርጉት። 150 ሺህ ግባ። እስኪ 150 ሺህ ግባ ላይኩ። እኔም 1 ሺህ ብር አስገባለሁ። እግዚአብሔር ፍቅር ነው ለዓለም ሁሉ። ተባረክ ወንድማችን፣ እናመሰግናለን። ጎዶሎ ይሙላ፣ ክፉ አይንካ። አቀርቅራችሁ አትሂዱ። የምትሰጡት አያሳጣችሁ። የረገጣችሁት ሁሉ ይለምልም። ቀላል ነገር አይደለም። እቺ ዋጋ ጊፍትም ያላችሁ ጊፍት ስጡት። እሺ ዳኑን ጊፍትም ያላችሁ ጊፍት ስጡት። አንድ አበባ የአንድ ሰውን ህይወት ማስቀጠል ይችላል። እሺ 0912 29 91 49 እሺ ወደ ቻሌንጃችን እንሄዳለን። ካልደረሰ ኢንቦክስ አድርጉለት። የሰማችሁ ልጆች ማይክ እንትን ብለሃል። ደረሰ ስልክ ቁጥሩ አለው ይጃለሁ። ታንኪ ተባረክልኝ። አውልካም ባክ እግዚአብሔር ይስጥ ወንድሜ፣ ተባረክልኝ። እሺ ሶ እንግዲህ 19 ሺህ ብር ነው። 70 ሰው እያለ ነው እንትን ያልኩት እኔ 70 ሺህ ብሯ ካልሞላች አላቆምም። ወደታች ካውንት እናደርጋለን። ኦልሬዲ ከ70 ሰው 19 ስንቀንስ 51 ሰው ይቀረናል ማለት ነው። 51 ሰዎች ባሮክን አውራው። እሺ ባሮክ ሰላም ወንድሜ፣ ሚውትን አንሳውና ተናገር። ሰላም እንዴት ናችሁ? እንደምን አለ ወንድማችን? ሰላም ነው አለን። የገባሁት የነበረው ስልክ ቁጥር ያሉኝ ሰዎች ነበሩ። አግኝቻለሁ ስልክ ቁጥሩን። እኔም ደግሞ ቁጥር አስገብቻለሁ። ተባረክ ወንድሜ፣ እናመሰግናለን። እግዚአብሔር ይስጥ። እፉ አይንካ። ለሰጡትም ለጓደኞችም እግዚአብሔር በበረከት ይጎብኛቸው። እናመሰግናለን። እሺ አሁን ወደ 70 ሰዎች ያላችሁ ታብታብ አድርጉልን። ኦልሬዲ 19 ሺህ ብር ደርሰናል። ከዛ የሚቀረን 51 ሺህ ብር ነው። የኢትዮጵያ 51 ሺህ ብር እንፈልጋለን። እስከ 10 ቀን ጊዜ ሰጥተናል። በዚህ 10 ቀን ውስጥ በምትችሉት መንገድ ሁሉ ከጉድለታችሁ ላይ እንድትሰጡ ግዴላችሁም። ምክንያቱን ለበረከት እንግዲህ በተለያየ እምነት በክርስትናውም በእስልምናውም ጾም ላይ ነው ያለነው። እነዚህ ነገሮች ደግሞ የምንሰጥባቸው ጊዜያት ነው። ያለን የምናካፍልበት የተቸገረን የምንረዳበት ጊዜ ላይ ስለሆነ እንግዲህ ዘር፣ ቀለም፣ ሃይማኖት ሳትለዩ ሰው የሆናችሁ ሁሉ እንድታግዙን ነው። እሺ ምንታ ነገ ከቻላችሁ ላይፍ ግቡ። እሺ እንገባለን። ታብታብ አድርጉ። እሺ ታብታብ አድርጉ። 1000 ብር የኢትዮጵያ 1000 ብር አሊያም ደግሞ $10 ቻሌንጅ ላይ ነው። በእርግጠኝነት ስልክ አንስታችሁ ብትደውሉ የሆነ ሰው ጋር እስቲ በእኔ ስም ስንት ቃል ትገባላችሁ ብላችሁ ደውሉና ጠይቃችሁ ነው። በችግር ጊዜ ሊጋብዟችሁ የሚችል አሊያም ደግሞ ያላቸው ሊያካፍሏችሁ የሚችል ወዳጆቻችሁ ጋር ደውሉ። እስኪ በእናንተ ምክንያት ሌላ ሰው በረከት ያገኝ። ደውሉና ወንድሜ እንደዚህ አይነት ቦታ ላይ ነው ያለሁት፣ ስንት ብር ትሰጠኛለህ እስቲ ብለን 1000 ብር ቻሌንጅ ላይ ተቀላቀሉ። በተለያየ ዓለም ላይ ያላችሁ ይሄ ብዙ አይደለም። ኖርማሊ ኦቨርታይም ሰርታችሁ 1000 ብር እንትን ማምጣት ይቻላል በየትኛውም መንገድ። እሺ ቀጥሉ። ከስር የምትጽፉትን አነባለሁ። 1000 ብር ነው የምፈልገው። 1000 ብር 19 ሰው ደርሰናል። እስኪ 30 እናስገባው። 30 እናስገባው። 11 ሰው ጨምሩ። አንድ ሰውም 11ዱን እንትን ማለት ይችላል፣ መዝጋት ይችላል። በነገራችን ላይ ሊሚቴሽን የለውም። አሁን ለምትገቡ እና መረጃው ለሌላችሁ ወንድማችን ዳኑ ሰርጀሪ ያስፈልገዋል። ለሕክምናው ብቻ የተጠየቀው ወደ $24000 ነው። ብዙ ፌዝ አለው። ከ7 በላይ ሰርጀሪ አድርጓል። በጣም ልናግዘው የሚገባ ወንድማችን ነው። ከችግሩ በላይ ህመሙ በጣም ከባድ ነው። ስቃዩ በጣም ከባድ ነገር ነው እያሳለፈ ያለው። ያንን ለማድረግ ነው እንግዲህ ከየአቅጣጫው ከተለያየ ቦታ ሆነን ወንድማችንን እያገዝ ነው ያለ ነው።
ስለዚህ 1000 ብር ቻሌንጅ ላይ ነን። 1000 ብር የምትሰጡን እህት ወንድሞች እዚህ ያላችሁ ይህንን ቻሌንጅ ተቀላቀሉና ወንድማችንን እናግዘው። እሺ አካውንት እየተጻፈ ነው። ያው ከስር 1027217677 ዳንኤል እጀታ ሲቢኢ ነው ኮሜርሻል ባንክ 1000 ብር አስገብቻለሁ። ተባረኩ። እግዚአብሔር ይስጥህ ወንድም ማለት ክብርልን። አንተም ፋይንካ እንግዲህ እንደዚህ አክቲቭ ሆናችሁ ደግሞ ልካችሁ ስትነግሩን በጣም ደስ ይለናል። እሺ ቀጥሎ ጊፍት ያላችሁ ዳኑን ክሊክ በማድረግ መስጠት ይቻላል። እስቲ ቀጥሎ እንቀጥል። እስኪ እንግዲህ ብዙ ከፋን ብላችሁ ቃል ኪዳንን ብላችሁ ይድኔን ብላችሁ ቤኪን ብላችሁ እስኪ በእነሱ ስም በእኔም ስም ያው ብታገኙ ምሳ የምትጋብዙኝ ሰዎች ትኖራላችሁ አይደል? እስቲ ያንን ነገር በዚህ 10 ቀን ውስጥ ምሳን የምትጋብዙትን ለወንድሜ ያርጉልኝ። ወይ ዳር ሰላም ነው። ለወንድሜ ያርጉልኝ። የኢትዮጵያ 1000 ብር ነው እየጠየኳቸው ያለሁት። $10 ወይም ደግሞ 1000 የኢትዮጵያ ብር በዚህ 10 ቀን ውስጥ እኔ ለወንድሜ ማስገባት እችላለሁ። በረከቱን ማግኘት ፈልጋለሁ ብትሉ ሁላችሁም እንግዲህ በየአቅጣጫው ያላችሁ ኢትዮጵያውያንና ኤርትራውያን እርዳታችሁን እንፈልጋለን። እስኪ ጻፉልን ከስር የተወሰነች ቁጥር ማየት ፈልጋለሁ። ሁሉን የሚያይ እግዚአብሔር ጎደሏችሁን ይሙላላችሁ። የምትሰጡት ታፕታፕ ብትተረጉም ከልብ እናመሰግናለን። በነገራችን ላይ እግዚአብሔር ይማርህ ብላችሁ ኮመንት ላይ መጻፍ መልካም ምኞትን በጸሎትም በብዙ ነገር እግዚአብሔር ታምሩን ሊያሳይ ይችላልና ሰዎች ተስፋ ባስቆረጡት ወቅት ትንሽ ቀን የቀረ ህይወትህም ያልፋል አደጋ ላይ ባሉት ወቅት እንኳን 7 ዙሩን አልፎ እዚህ የደረሰ ወንድማችን ነው። በዛ ልክ መርዳት አለብንና እዚህ ምድር ላይ ስንቆይ በምክንያት ነው። እግራችንን አንስተን እስክናስቀምጥ ሁሉ ነገር ያለው በፈጣሪያችን ነው። እሺ 5000 አስገብቻለሁ። ዘብ ኦፊሻል እናመሰግናለን። የኢትዮጵያ 100 ብር እሰጣለሁ በአንተ ስም። ኢየሱስ ዘላለም ነው። እግዚአብሔር ይስጥሽ። በትንሹ ካለሽ ላይ ከጉድለትሽ ላይ ስለሰጠሽ እግዚአብሔር ይስጥሽ። እህት ዓለም ትልቅ ነገር ነው ያደረግሽው። እግዚአብሔር በሺዎች አባስቶ የተሻለ ነገር ይስጥሽ። ልብሽ ብቻ ይበቃልና ተባረክ እህቴ። እግዚአብሔር ይስጥሽ። እናመሰግናለን። ዘብ ከልብ እናመሰግናለን። 5000 ብሩን አስገብታልናለች። እንግዲህ 500 ብር አስገባለሁ። ቴስ ኮንሶ ወንድሜ አመሰግናለሁ። እግዚአብሔር ይስጥህ። ብዙዎቹ ከጉድለታቸው ላይ የሚሰጡ ልጆች ናቸው። በነገራችን ላይ ትንንሽ ነገር ሲሰጡ ብለን የምናስባቸውን ሰዎች ነው ከልብ ማመስገን ያለብን እና አንዳንዴ ከተረፈን ላይ መስጠትና ከጉድለታችን ላይ መስጠት ይለያያል ስሜቱ። እግዚአብሔር ጨምሮ ይስጣችሁ። ልባችሁ ብቻ በቂ ነው። ታፕታፕ የምታደርጉ ቢኖራችሁ በሺዎች እንደምትሰጡ እያሳያችሁ ነው እና ለእናንተ የምትሰጡት አያሳጣችሁ። በስደት በህመም በችግር ላይ ያላችሁ ሰዎች ካላችሁም እግዚአብሔር ከችግራችሁ ያላቃችሁ ለችግራችሁ ይድረስላችሁ። እሺ ቀጥሉ። የምትሰጡት አያሳጣችሁ። በስደት በህመም በችግር ላይ ያላችሁ ሰዎች ካላችሁም እግዚአብሔር ከችግራችሁ ያላቃችሁ ለችግራችሁ ይድረስላችሁ። እሺ ቀጥሉ። እንቀጥላለን። 50 ሰው ቀርቶናል። 50 ሰዎች 1000 ብር መስጠት እንችላለን። 50 ሰዎች የኢትዮጵያ 1000 ብር በዚህ 10 ቀን ውስጥ መስጠት ከቻለን ጥሩ ነገር ነው። ቢያንስ እግዚአብሔር ጨምሮ እንዲሰጣችሁ በረከቱን አግኙ። አንዳንድ ጊዜ ይገርመኛል በእውነት ለመናገር ብዙ እርዳታዎችን እኛ እናሰባስባለን። እንግዲህ እንደሚታወቀው ሶሻል ሚዲያ ላይ ቲፎዞ ሲኖርና ሰዎች ታማሚዎች ድራማ መስራት ሲችሉ አብዛኛውን ጊዜ ጥበብ ይጠይቃል መሰለኝና ዳኑ ደግሞ ለዚህ አልታደለም። በጣም የሚያሳዝነው ነገር ይሄ አልቅሶ መለመን የማይችሉ ሰዎች አሉ። አሳዝነዋችሁ ህመማቸው መግለጽ የማይችሉ ሰዎች አሉ። ግን ስራውን የሚሰራው እግዚአብሔር ነው። ምክንያት ስለምንሆን ነው እንጂ
በቃ 1000 ሰዎች ወይም 10,000 ሰዎች በተሰበሰቡበት ለታይታ መስጠትና 50 ሰው በተሰበሰበበት ደግሞ ቀኛችን ሲሰጥ ግራችን የማያበት መንገድ በጣም ትልቅ ነው። ማይክ እግዚአብሔር ይስጥህ። እንግዲህ 18163 ብር ትራንስፈር አድርጓል። የ18 ሰዎችን ከበር አድርጎልናል ማለት ነው። ምክንያት ነው የምንሆነው እኛ። እግዚአብሔር ጨምሮ ጨማምሮ ይስጥህ። ለወንድሜ እንደደረስክለት እግዚአብሔር ቤትህን በበረከት ይሙላ። ወንድሜ ተባረክ። የምትሰጠው አትጣ ወንድሜ። በቃ በልጆች ደስታ አገኝ፣ በቤተሰብ ደስታ አገኝ፣ በጓደኞች የምትናገረው ሁሉ ይጣፍጥልህ። እግዚአብሔር ታላቅ ነው። በነገራችን ላይ እግዚአብሔር ተሳስቶ ማያውቅም። ለሚያደርገው ነገር ለሚፈጽመው ምክንያት እንድንሆን ድልድይ ያደርገናል እንጂ አንዳችም ከኪሳችን ወይም ደግሞ ከራሳችን አድርገን የምንሰጠው ታሪክ የምንቀይረውም ነገር የለም። እንድንማር መንገድ እንድንሆን ግን በረከቱን ያመጣልናል እና ተባረክ ወንድሜ ማይክ፣ እግዚአብሔር ይስጥህ። ከልብ እናመሰግናለን። ሌሎቻችሁም በጊፍት ስጡት። ስለዚህ አሁን 40 ሰዎች ደርሰናል። 30 ሰዎች ይቀረናል። 70 ሰዎች ነበርን። እንግዲህ 70 ሰዎች ነበርን። 70 ሰዎች እያለን 70 ሺህ እንሰብስብ ብዬ ነው እንግዲህ የተሰጠኝ ደቂቃ። ኦልሬዲ 4 ደቂቃ ይቀረኛል። 6 ደቂቃ ተጠቅሜያለሁ። በ6 ደቂቃ እንግዲህ 40 ሺህ ብር ሰብስበናል። 30 ሺህ ብር ነው የምንፈልገው። 30 ሺህ ብር ነው የምንፈልገው። አፖስቶል ማቲያስ ሮሜ 10 ቁጥር 13 ላይ የጌታን ስም የጠራ ሁሉ ይድናል። እውነት ነው። ጌታን መጠለያ አድርጎ መደገፊያ አድርጎ ያፈረ ማንም የለም። የሁላችንም ቁልፍ ፈጣሪያችን ነውና በርቱ። ብሌሲንግ ቲዩብ 1000 አስገብቻለሁ። እናመሰግናለን። ቲዩብሽን እንግዲህ ሰብስክራይብ አድርገው ደግሞ አላማሽን የምታሳክበት ያድርግልሽ። በእጥፍ አግኝተሽ ደግሞ ለብዙዎቹ የምትረጂበትን መንገድ እያሳየሽ በዩቲዩቡ የምትፈልጊው መረጃ እና እገዛ ከፈለግሽ ደግሞ በሙያ እኔም አግዝሻለሁ። እሺ፣ ተባረኪ። አመሰግናለሁ። እሺ፣ 41 ደርሰናል። 29 ሰዎች ይቀሩናል። 29 ሰዎች ይቀሩናል። 29 ሰዎች ይቀሩናል። ቅድም ከፋ ትንሽ ስሜታዊ ሆኖ ሲናገር አይቼው ነበርና አንዳንድ ሰዎች በቃ በአንድ ሌሊት 60 ሺህ ብር 70 ሺህ ብር በመዝናናት የምናጠፋ ሰዎች አለና የሚገርመው በየመጠጥ ቤቶቹ ወይ በየክለቦቹ ብዙ ብር እናወጣና 6 ልጆችን የያዘች እናት ምስኪኖችን እያየ 10 ብር ለመስጠት እንቸገራለንና አንዳንዴ የሚያስገርሙ ህይወቶች አሉ። በቃ አንዱ ጋር ሞልቶ በእንቅርት ላይ ጆሮ ደግፍ ደግሞ የሚሆንበት አለና የተቸገረ ሰው መልሶ ሲታመም በጣም ያሳዝነኛል ካለው ይልቅ። ይቅርታ፣ ህመም ለሁላችንም እንዳይደርስብን እግዚአብሔር ቢፈቅድ ጥሩ ነው። ግን እንድንማር ደግሞ መተንፈስ የምንችልበትን አየር የሰጠን ዋጋውን እንግዲህ በኮሮና ጊዜ አይታችሁታል። ካሻፕ አለ ወይ? ካሻፕ አላችሁ ያላችሁ ሰዎች አይ ቲንክ ፔይፓል ነው ያለው ወንድም ማለት ካሻፕ ያላችሁ አሜሪካ ያላችሁ ሰዎች ብትተባበሩን ጥሩ ነው። አለ እንደ ዳኑ ካሻፕ የለኝም። ካሻፕ ምናልባት ቃልዬ እስቲ እሷ ካላት እሷ ትተባበረናለች። አሜሪካ ያላችሁ ሰዎች ካሻፕ እና ዜላ ያላችሁ ብትተባበሩን ደስ ይለናል። ሙሌ ሚስተር ኤክስ እሱ ጋር ካለ ሙሌ ያለ እዚህ ውስጥ አንድ ሰው ከአሜሪካ የገባ አንድ ሰው ካለ መርዳት ይችላል። ቃልዬ ሙሌ የሚችል አይመስለኝም። ቀደም አውርተን ነበረ። ሌላ አንድ ሰው ከአሜሪካ ሌላ ሰው ካለ ምንም አንድ ሰው መርዳት ይችላል። አሁንም ካሻፕ የለኝም። እስቲ ቆይ ቼክ እናድርግ። እስቲ እዚህ ውስጥ ያሉ ክርስቲያን ወገኖች ካሉ ብዙዎች ይኖራሉ። እሺ እንቀጥላለን። ካሻፕ እስኪዘጋጅ ድረስ ካሻፕ የለኝም። ተስፍሽ አስገብቻለሁ። ቴንኪዩ ኮንሶ፣ እናመሰግናለን ወንድሜ። ቴንኪዩ። እሺ ቀጥሉ።
ታብታብ እያደረጋችሁ ወንድማችንን እናድነው። ወንድማችን በጠና ታሟል። በአጭር ጊዜ ውስጥ ሄዶ መታከም አለበት። 7 ጊዜ ሰርጀሪ አድርጓል። ያለበት ሁኔታ በጣም ነው አስጊ ቦታ ያለው። ዳኑ እንግዲህ ተኝቶ የምታዩት ልጆች አሉት፣ ትዳር አለው። በህይወት ውስጥ ፈጣሪውን ማገልገል የሚፈልግ ሰው ነው። ባለበት እምነት ውስጥ መልካም ነገር የሚሰራ ነው። ለብዙዎች የሚደርስ ወንድም ነበር። ያው ለአንዳችን አይደል ምክንያት ምን ሆነው ዛሬ እንግዲህ ጓደኞቹ ትልልቅ ቦታ ያላቸው በአገልግሎታቸው የምናውቃቸው ፓስተሮችም ዘማሪዎችም እንዲሁም ደግሞ የእምነቱ ተከታይ ያልሆነው እኛም ደግሞ ለወንድማችን ከጎንህ አለን ብለን የመጣ ነው። እግዚአብሔር መልካም ስለሆነ ነው። በተደረገልን ልክ እኛ ኢትዮጵያውያን ብዙ መልክ ቢኖረንም አንዳችን ከአንዳችን የምንለያይበት ነገር ፈጽሞ ሩቅ አይደለምና በምንችለው አቅም በቃ በተለይ እኔ ኦርቶዶክሳውያን ሙስሊሞች ብትሳተፉ ደስ ይለኛል፣ ወንድማችን ጋር ማለት ነው። ለምንድነው? እሱ በራሱ እምነት እግዚአብሔርን ያገለግላል። እግዚአብሔርን የሚያገለግል ሰው ደግሞ በራሱ ሰላም ያለው ሰው ነውና ወደ ሰላም ቦታ የሚሄዱትን ነገሮች ማበረታታት በቻልን ቁጥር ሀገራችን ላይ የሚመጣው ሰላም ነው። የእግዚአብሔር ስም በነገሰ ቁጥር ሀገራችን ሰላም ነው የሚሄደው፣ መጠለያችንንም አናጣም ማለት ነው። ስለዚህ የሃይማኖት ልዩነት ሳይሆን ሰውነትን ያሰባሰበንና በዛ በርትተን ማገዝ አለብን ወንድማችንን። ብትችሉ የሌላ እምነት ተከታዮች ካላችሁ እስቲ ለወንድሜ አይዞህ ብላችሁ ይህንን ቻሌንጅ ተቀላቀሉ። ይህንን መልክ መቀየር ስላለብን ነው። ተግባባን አይደለ? እግዚአብሔር ታላቅ ነው። በቤታችሁ በረከት የሚያመጣው ባልደጋችሁበት፣ በሰነበታችሁበት፣ በኖራችሁበት አካባቢ የተነሳ ነው እና ወንድሜ ቆሞ እንዲሄድ ፈልጋለሁ እንደ አንድ ወንድም። ስለዚህ በምትችሉት አቅም አግዙልኝ ወንድሜ። እሺ 1000 ብር ቻሌንጅ ላይ ነን። 30 ሰዎች ነው የምንፈልገው። 53 ሰዎች አላችሁ እናንተ 500 ብር ብትሰጡ እንኳን ወደ 30 ሺህ ብር ማግኘት እንችላለን። የኔን ያሰብኳትን ቻሌንጅ እንትን እንላለን። 2 ደቂቃ ቀርታኛለች። እስኪ እቺን 30 ሰዎች 1000 ብር ስጡኝ። 30 ሰዎች የኢትዮጵያ 1000 ብር ስጡኝ። እስኪ 10 ቀን አለን። በ10 ቀን ውስጥ ይህንን ማድረግ እንችላለን። ከዛም በላይ ማድረግ እንችላለን። የምር ወንድማችን ቢሆን የምር የቤተሰባችን አካል ቢሆን ምንሮጠውን ልክ እናውቃለን። ምናልባት አንድ ታክሲ አደጋ ደረሰበት ሲባል ለሌላው ዜና ሊሆን ይችላል። ታክሲ ውስጥ ለተሳፈረው ቤተሰብ ደግሞ ሀዘኑ የከፋ ነው እና አንዳንዴ በሰው ጫማዎች ሆነን ማየት ከቻልን ልባችን ሮሮ ይሆናል እና ከጉድለታችሁ ስጡ። ብዙ ሰዎች እያደረጉ ነው እና ምናልባት ለዚህ ጉዳይ ከሆነ ብዬ አንዳንድ እያስገባው ነው። ዳርን አናግረው እና እሱ ሲታሳሙ ሌላ ሰው አስገባ። መልካም። እሺ ኮንሶ ሚውትና አንሳና ተናገረው። ሰላም አመሻችሁ። እንዴት ናችሁ? ተስሽ ቃል እንዴት ናችሁ? ሰላም ናችሁ? እግዚአብሔር ወንድማችንን ጨርሶ ይማረልን። ተስፋ ደግሞ እናደርጋለን ከዚህ ሁሉ ነገር ተፈውሶ ድኖ። አልሰማም። እሺ በጣም ነው የማመሰግነው ዳኑዬ። እግዚአብሔር ይማርህ ጨርሶ እግዚአብሔር ይፈውስ እና መዝሙር 91ን ደግሞ ለአንተ እንድታነብ እላለሁና እግዚአብሔር ጨርሶ ይማርህ። ጌታ ኢየሱስ ክርስቶስ የምትኖርበትን ህይወት እስትንፋስን ቀጥሎ ለተአምር እንደምታይና እግዚአብሔር እንደዚህ ተአምራት እንደሚያደርግልህ አምናለሁኝ። አመሰግናለሁኝ። ጊዜያችሁን አልሻማ። ተስፍሽዬ እግዚአብሔር ያክብርልኝ። የኔ ወንድ አመሰግናለሁ። እግዚአብሔር ይባርክ። እሺ ወንድሜ ማይክ ሚውትን አንሳና ተናገር። ሰላማችሁ ይብዛ ወንድሞች፣ እንዴት ናችሁ? ጌታ ይባርካችሁ። ይሄን ማድረጋችሁ በጣም እግዚአብሔር ከእናንተ ጋር ይሁን። ወንድሜ ዳኒ ጌታ ይማርህ፣ ጨርሶ ይማር። ከሁሉ በላይ እግዚአብሔር ካንተ ጋር ይሁን። ከቻልክ
ወደ ቁጥርህ ልክ ያለው የአሁኑ ረሲቱ የሆነች ትንሽ ቪዲዮ አሁን ያልከው ያለህበት ሁኔታ ብትልክልኝ አትሊስት እዚህኛ ቸርች አንዳንድ ወንድሞች አሰባስቤ አትሊስት አሁን እንደሚለው ያለው ወንድሞችን 10 ቢሆን የሚችሉት ደግሜ ለማስገባት ለነገ ትንሽ ቪዲዮ ብትልክልኝ ስክሪንሻት ይጃለው ግን ሞር ከአፍ ስታወራ ቢያገኙት በጣም ደስ ይላል ማለት ኮንፈርሜሽን ነው ጀኒውን ነገር እንዲሆንላቸው ይህን ለማለት ነው የወጣሁት። ጌታ ካንተ ጋር ይሁን። በጸሎት እናስብሃለን። አሉ የጸሎት ጓዳ አሉ እነሱ እንጸልያለን። ጌታ ካንተ ጋር ይሁን። በርታ። ተባረኩ ወንድሞች። እዚህ ኬፋ ብቻ ነው በአካል ማቀው አንድ ቀን አግኝቼዋለሁ። እኔ ወንድማችሁ ነኝ። ሞርትኛ ነው የማወራው። ኤርትራ ልጅ ነኝ። ለዛ ነው ማንበብ አስቸግረኝ። አንብቡልኝ ፕሊዝ ሪድ እያልኩ ነበር አካውንት እና ጌታ ከእናንተ ጋር ይሁን። በርቱ። ተባረኩ። አሜን። ተባረኩ። ስለ ሕክምናው የሚያሳዩ ቪዲዮዎችን ይሰራልና ፖስት ያደርጋል። አሁን ስፔሲፊካሊ ይሄንን ቪዲዮ ፖስት ሲያደርግ ለሱ ኢንቦክስ አድርገው እዚህ ያሉትን ስፔሻሊ ገስት ላይ ያሉትን ዳን ሁሉንም ሜንሽን አድርጋቸው። እኛ ደግሞ ሁላችንም እሱ ፖስት የሚያደርጋቸውን ቪዲዮዎች ሪፖስት ዱዌት እና ሼር ስናደርግ ሌሎች ሰዎች ጋር መድረስ ይችላል። ስለዚህ ልክ እንደ ወንድማችን ዛሬ መምጣት ያልቻሉ እና እሱን ሰፖርት ሊያደርጉ የሚችሉ ሰዎች ስለሚኖሩ እሱን ፎሎ በማድረግ አካውንቱ ቫይራል እንዲወጣ ቪዲዮዎቹን በመከታተል በዚህ ደግሞ ሰፖርት ማድረግ እንችላለን ማለት ነው። እሺ አረጋለሁ ነገር የማርያም ልጅ ፈጣሪ ማሪ ወንድማችን ኖሮኝ ብረዳ ደስ ስለነበር የገባሁበት ጨርስ ብዬ ነው። በተቻለ 4 ቀን በኋላ የሳውዲ 300 ሰጣለሁ። እንግዲህ የሳውዲ 300 ማለት ኦልሬዲ 12000 ብር ነው። በነገራችን ላይ የአረብ ሀገር እህቶች ከጉድለታቸው ላይ የሰጡ በየትኛውም እርዳታ ላይ የሚያግዙ እህቶች ናቸው እና የማርያም ልጅ እግዚአብሔር ይስጥሽ። ከገባሽ መከራና ደዋ ያው እግዚአብሔር ይስጥሽ። በቃ በጤና ኑሪ። ይፋይንካል አንቺ ይፈታልሽ። ከስደትም ወደ ሀገርሽ ፈጣሪ በሰላም ይመልስሽ። ሀሳብሽን ይምላልሽ። ክፉ አይንካሽ። አንዳንድ ጊዜ በጣም ኢሞሽናል ሆነን የምንናገራቸው ሰዎች አሉ። በቃ አንዳንድ ሰዎች ከጉድለታቸው የሚሰጡ ሰዎች ለእግዚአብሔር እጅግ በጣም ቅርብ የሚሆኑ ናቸው እና እግዚአብሔር በቃ ይህንን ልብሽን ይጠብቅልሽ። የምታምኛት እንግዲህ እመቤታችን ድንግል ማርያም በጎደለ ትምላለሽ። እሱ እግዚአብሔር ጨማምሮ ይስጥሽ። ታለም አመሰግናለሁ። 12 ሰው 20 ስንት ሰው ቀረኝ? 18 ሰው ቀረኝ ማለት ነው። ምን ተፈጥሮ ነው? ገና መግባቴ ነው። ስደት በቃኝ። ወንድማችን ዳኖ ታሞ ነው እና ለሕክምና የሚሆን ነገር እያሰባሰብን ነው። የ1000 ብር ቻሌንጅ ላይ ነን። 18 ሰው ቀርቶኛል። 70 ሸዋል ልሙላትና እንትን ልበል። 18 ሰው አብሽሩ። እሺ ታላ እናስብሻለን። ሁሉም ይጸልይልሻል። 18 ሰዎች 1000 ብር እንፈልጋለን። የኢትዮጵያ 1000 ብር ካላችሁ ላይ ወንድማችንን አግዙት። አካውንት ይጻፍላችኋል። የሌላችሁ ደግሞ ታብታብ አድርጉ። ኮመንት ላይም እግዚአብሔር ይማረህ ብላችሁ በየእምነቶቻችሁ ኮመንት የምታደርጉልን ደስ ይለናል እና እግዚአብሔር ታላቅ ነው። ወንድማችን በህይወት እንዲቆይልን፣ ለልጆቹ እንዲኖር፣ ለትዳሩ፣ ለቤተሰቡ እንደዚሁም በአገልግሎቱ ደግሞ በራሱ እምነት እግዚአብሔርን እያመሰገነ ለብዙዎች መዳን፣ ለብዙዎች መንገድ ማግኘት ምክንያትን እንዲሆን እግዚአብሔር ይርዳው። ካላችሁ ላይ አግዙት፣ ካላችሁ ላይ እርዱት። ወንድማችንን ዳኑን ማለት ነው። 7 ሰርጀሪ አድርጓል። 6 ሰርጀሪ አድርጓል። 7ኛ ጊዜ ነው እንግዲህ 8ኛ ጊዜ ለማድረግ ነው እየተዘጋጀ ያለው።
አካውንት የታለ? አካውንት ጻፉላት። ሎቱ ጻፉላቸው። አካውንት እየጻፍኩ ነው። ከስር ቁጥር ብቻ ጻፉላቸው። ሲሆን ቲክቶክ ስለሚዘጋው ቁጥርና ሀስ ተቀላቅሎ የሚጻፈው አካውንት ነው። አሁን መጨረሻ ላይ ኮሜንት ያደረኩት ማለት ነው። 5,000 ብር መሰብሰብ እንችላለን። እንዴት አመሻችሁ? እንዴት ነህ? ሰላም ነው ወንድሜ? እግዚአብሔር ይባረክ። ይድኔ ኬፋ፣ ሁላችሁም እንዴት ናችሁ? ደስ ብሎኛል ስላየኋችሁ። ወንድማችን ጌታ ኢየሱስ ያበርታ። እግዚአብሔር መልካም ነው። እኔም አንድ ወዳጄ ነው ሼር ያደረገልኝ። አገልግሎት ላይ ነበርኩኝ። ከዛ ወጥቼ ነው አሁን እናንተ ጋር ጆይን ያደረኩት። እንግዲህ እንደ ግል እኔም የምችለውን 10,000 ብር ልኬልሃለሁ፣ ለአንተ አካውንቱ ላይ ትራንስፈር አድርጌያለሁ። ግን እንደ ሀሳብ ደግሞ ሞር ሁሉም ሰው መሳተፍ እንዲችል ይሰማል አይደል ድምፄ? እንደ ሀሳብ ሁሉም ሰው ደግሞ መሳተፍ እንዲችል ሌሎች እንትኖች ተጨማሪ ቢደረጉ አሪፍ ነው። ለምሳሌ አቢሲኒያ ባንክም ቴሌብርም ተጨምሮ ቢደረግ ፕላስ ደግሞ ልክ የጊቪንግ ፕላትፎርሞች እንደ ፖስተር ተደርጎ ተሰርቶ የነሱ አካውንቶቹ የሱ ዲቴል ያለበት ቢደረግ ለምሳሌ በቤተ ክርስቲያን እኔ የማገለግላቸውም ከውጭም ሌሎች ሰዎችም ያሉበት ግሩፕ ላይ ሼር ማድረግ ይቻላል። ከሱም ፎቶ ጋር ተደርጎ የሱ አካውንት ምናምን ያለበት ብዙ ሰዎች ይሄን ያልሰሙትም መካፈል ይችላሉ እና እነዚህ ነገሮች ተደርጎ ሌሎቹም የሚሳተፉበት እንደዚህ አይነት ፕላትፎርሞች ክሬት ብናደርግ ቀላል ይሆናል ብዬ አስባለሁ እንደ ሀሳብም። እና ደግሞ በጣም ጸልይልሃል በረዳኝም መጠን እግዚአብሔር ደግሞ ታማኝ ነው እና መልካም ያደርግልሃል። ደግሞ ቆመህ እግዚአብሔርን እንደዚሁ ደግሞ ለሕክምና እንደጠየቅነው ሁሉ ደግሞ አብረን ደግሞ ለማመስገን ላይቭ እንገባለን አምናለሁና እግዚአብሔር ታማኝ ነው። እግዚአብሔር አይቀርም። አሜን። እግዚአብሔር አመሰግናለሁ። ተባረኩልኝ። እሺ ተስፍሽዬ አካውንቱን ላስተካክልልህ። 76 ሳይሆን 7677 ነው። 1027 21 7677 ኦኬ። አይ ቲንክ የመጀመሪያውን 1000 ከተጻፈ የቀረውን መጻፍ ይቻላል፣ ችግር አያመጣምና 76 ምናምን የሚለው አሁንም አጠራር ላይ ልክ አይደለም። እሺ እግዚአብሔር ይስጥልን ወንድማችን 10,000 ብር እንግዲህ ብሎናል። አሁን በራሱ ከጓደኞቹ ጋር ደግሞ አስተባብሮ በጣም ጥሩ ነገር ነው የነገረን። በነገራችን ላይ በየእምነት ቤቶቻችን የተወሰነ ነገር ብናደርግ ታምር መቀየር እንችላለን። እግዚአብሔር ይስጥህ ወንድማችን፣ አንተም ተባረክ። አሜን። 10,000 ብሩን ኦልሬዲ ልክ ያለው እሺ አካውንቱ ላይ ኦልሬዲ ግን እንትኑ እንደ ፖስተሩ እንዳልነው ቢሰራ ግሩፕ ላይ አለ። አሁን ብዙ በመቶዎች የሚቆጠሩ የኛም ቤተክርስቲያን የኔን አገልግሎት የሚከተሉ ስላሉ እኔም ዩቲዩብ ቻናል ስላለ ብዙ ሺህ ፎሎወር ያለው እዛም ላይ መልቀቅ ይቻላል። ከዛ ደግሞ ግሩፑም ላይ ማድረግ ስለሚቻል ቢሰራና ፖስተር ዲዛይን እንደዚህ አካውንት ዲቴል ሌሎችም መስጫ ፕላትፎርሞች አካውንቶች ተጨምሮበት ቴሌብርም ተደርጎ ብዙ ሰው መሳተፍ ይችላል ብዬ አምናለሁ። ተባረኩልኝ። አመሰግናለሁ። እግዚአብሔር ይባርክ። እሺ ይድን ያስተካክልልኛል እሱ። እግዚአብሔር ይስጥ ወንድማችን። እንግዲህ በቤተሰብም ተባረክ፣ ቤትም ሰላም ይግባ፣ አገልግሎት ዘመንን ይባርክልህ። እንግዲህ እግዚአብሔር ልብህን ጨምሮ ጨማምሮ ይጠብቅልህ። እናመሰግናለን። እሺ አይ ቲንክ የላከው 10,000 በእኔ ሰዓት ስለሆነ ኦልሬዲ በእኔ ይደመር ወይስ እንዴት ነው? በአንተ ይደመር። ተስፍሽዬ ሌላ ፕሮግራም አለ አንተ መሰለኝ። ያ አሁን ኦኬ የቀረንን 14 ሰዎች እንትን ይበል መደመሩ ይቅርና አይ ቲንክ 14 ሰውሩን ልሙላቸው። 14 ሰዎች 1,000 ብር ስጡኝ። ጊፍትም ያላችሁ ጊፍት መስጠት ትችላላችሁ። ዳኑን ነክታችሁ ማለት ነው። ዳኑን ነክታችሁ ጊፍት ያላችሁ ጊፍት ብትሰጡን እግዚአብሔር ባለው ላይ ይጨምርላችኋል። እናመሰግናለን። እስቲ 14 ሰዎች 1,000 የኢትዮጵያ ብር አንድ ሰውም መዝጋት ይችላል። አንዳንድ ሰዎች 1,000 ብር ቤተሰቦች በዚች 5 ቀንና 10 ቀን ውስጥ ስታገኙ አካውንት ይዛችሁ ለወንድማችን መላክ የምትችሉ እህት ወንድሞች እስኪ
ኦ ማይ ጋድ 25,000 ብር እኔ አስገባለሁ። ዞዬ ወንድማችን ኦ ማይ ጋድ አይ ቲንክ እናንተ አመስግኑት። ዞን አንዴ ነው ማመስግኘው ልውረድ፣ እናንተም ጨምራችሁ ደግሞ አመስግኗቸው እስካሁን የሰጡንን ሰዎች። ዞዬ በጣም ከልብ እናመሰግናለን ወንድሜ። በችግሮች ሁሉ ቦታ ላይ አለ ዞዬ፣ በእርዳታም በተቸገሩ ጌታ እጥፍ እጥፍ አድርጎ ቤትን በበረከት ይሙላልህ፣ ሰላምህን ይስጥ። ክፉ ሰዎች ስለአንተ ክፉ የሚያስቡትን ሁሉ መድኃኔዓለም ከፊት ቀድሞ ልባቸውን ያስተካክልላቸው። መልካምነትህ አይወሰድ ወንድሜ። ለተቸገሩት እንደምትደርሰው ፈጣሪ አብዝቶ ቀድሞ ይድረስልህ። አንተ በሺዎች ስትሰጥ በሚሊዮኖች ደግሞ ፈጣሪ ጨምሮ ይስጥ። ክፉ አይንካ፣ ቤተሰብ ሰላም ይሆን፣ ፍቅር አካባቢ መንገድ ሁሉ ሁልጊዜ ሳቅና ደስታህን ጨዋታህን ምናይ ያድርገን። ክፉ አይንካ ወንድሜ፣ ከልብ እናመሰግናለን። ምናልባት አንድ ሰው ለብዙ ሰው ብዙ ቦታ ሲሆን በጣም ከባድ ነው። እኛ በቁጥር ነው የሚረዱንን ሰዎች የምናውቀው። የምር ነው የምነግራችሁ። ሁልጊዜ ፊታቸውን እንመጣለን ካላቸው ላይ የሚሰጡት ጥቂት ቁጥር ያላቸው ሰዎች ናቸው እና እግዚአብሔር ጨምሮ ጨማምሮ ይስጥ ወንድም። ይዞ ስራህን ይባርክልህ፣ መንገድን ሁሉ ቀና ያደርግልህ። በክፉ የሚያስቡን ሁሉ ፈጣሪ ቀድሞ እሱ ከመንገድህ ገለል ያደርግልህ። ተባረክ። እንግዲህ ከፋ መርቁት፣ ይድኔ መርቁት፣ ዳኑም ሁላችሁም ቃልም ሁላችሁንም ከልብ አመሰግናለሁ። እንግዲህ 70,000 ብዬ ስንት ሆነ ማለት ነው? 85,000 ሰብስቤልሃለሁ። ተስፋዬ እግዚአብሔር ይባርክ። መርቁት ዞ እግዚአብሔር ይባርክ፣ እግዚአብሔር ይስጥልኝ። አመሰግናለሁ በጣም። እግዚአብሔር ቤትህን ይባርክ፣ ጓዳህን ይባርክ፣ ወጣ ይተካለህ፣ ጤናህን እግዚአብሔር ይጠብቅ። አመሰግናለሁ በጣም። ታንኪ ተስፍሽ። እንግዲህ ጊዜ ወስደ ቀላል አይደለም። እንግዲህ ብዙ ሰዎች ናቸው የተሳተፉት። አሁን ባሰባሰብኮ ላይ ጌታ አምላክ ይባርክ። አንተንም እናመሰግናለን። ታዘው ደግሞ አድርገው ያልካቸውን አድርገው ደግሞ ለወንድማችን ደግሞ የሚገባው ነገር ያደረጉትን ሰዎች እግዚአብሔር ሁሉንም ይባርካቸው። እጅግ በጣም እናመሰግናለን። የሰጣችሁ ሰዎች በአጠቃላይ ዘመናችሁ ይባረክ። እግዚአብሔር በክፉ ነገር ሊጠብቃችሁ። ታንኪዩ ተስፍሽ፣ እናመሰግናለን። አይ ቲንክ ነገ ደግሞ እኔም 2 ፕሮግራም ነው ያለኝ፣ ጠዋትና ከሰዓት። ሰዓቱም አሁን እየሄደ ነው። በሌላ ቀጠሮ ቀን ለተስፍሽ አሁንም 1,000 እንሞላለን የሚል 100 እንሞላለን የሚል ጽፏል። 70 ብሎ ነው 85 ቢያደርገው እና 15 ቢጨምሩ አሁን ቁጥሩ ሞልቶ ሳይሆን አንድ ሰው ነው የሞላው። ሰው 15ቱን ቢጨምሩ 100 ይሞላለታል። ኦቨር ከፕላኑ በላይ ማለት ነው። ያ ሁለት ቦታ እንግዲህ አገልግሎት አለው። ማረፍ አለበት። ሚድናይት ሊሆን ነው። ስለዚህ 15 ሰዎችን ጨምረን እንረፍ ማለት ነው። እኛም 15 ሰዎች 100,000 አድርጉልኝና ለነገሩ እኔም ጎደሎ ሲሆን ምን ሆኜ ነው እና አካውንት በእሺ አንዴ ይቅርታ በቃል ብትሉ ጥሩ ነው። እሺ በቃል ትልላቸዋለች። 15 ሰዎች እስቲ 1,000 ብር 54 ሰዎች አላችሁ። 1,000 ብር መስጠት ከቻልን እናርፋለን። ወንድማችንም ዳኑም ማረፍ አለበት። በነገራችን ላይ ማረፍ አለበት። እሺ ሚውቱን አንሳና ቶሌ ሰላም ነው ወንድማችን? ሚውቱን አንሳና ተናገር። ኦኬ ወርዷል። 15 ሰዎች 1,000 ብር እንሙላና ከ50 ሰዎች ውስጥ 500 እንኳን ብትሰጡ 25,000 ብያችኋለሁ። 15 ሰዎች 1,000 ብር ስጡን። 15 ሰዎች 1,000 ብር ስጡንና እኛንም አሳርፉን። እውነት ለመናገር ረጅም ሰዓት ነው የተቀመጡት። ወንድማችንም ዳኑም በጣም ማረፍ አለበት ከህመሙም ከስቃዩም ጋር
ደግሞ ድካም ከተጨመረ ከባድ ስለሚሆን እስኪ ወንድማችንንም አሳርፉት። ይድኔን ያላችሁ እስኪ እንያችሁ። ቤኪን ቃል ኪዳንን ያላችሁ እስኪ ጻፍ አድርጉና አንዳንድ ሺህ የኢትዮጵያ ብር ነው። በዚች ሳምንት ውስጥ አስተካክላችሁ መላክ ብትችሉ አንድ ምሳ የምትበሉበትን 1000 ብር ለወንድማችን ብታደርጉ አንሞትም። የምሬን ነው የምነግራችሁ። ለቅንጦት የምናደርጋቸውን ነገሮች ወይም ደግሞ ባናደርጋቸው ምንም ነገር መፍጠር የማይችሉትን ነገሮች በመቆጠብ ነፍስ ማዳን ትልቅ ነገር ነው። እስኪ 15 ሰዎች ነው የምንፈልገው። 100,000 ብር ሙሉልኝ። ይህንን ወንድሜን አድኑልኝ፣ አግዙኝ። 15 ሰዎች አንዳንድ ሺህ የኢትዮጵያ ብር ወይም ደግሞ $10 ከሰጣችሁን $100 ከሰጣችሁን ኦልሬዲ ክሎዝ ነው። $100 ጊፍትም ያላችሁ ለዳኑ ስጡልን። እስኪ ቀጥሉ፣ በርቱ። 1000 ብር ብርሃኑ 1000 ብሎናል። ቴንክ ዩ። 14 ሰዎች ነው የምፈልገው። ብርሃኑ እናመሰግናለን ወንድሜ። 14 ሰዎች የኢትዮጵያ 1000 ብር በዚህ 10 ቀን ውስጥ 100 ብር እንኳን በቀን ብትቆጡ ምን አለ አሁን የታክሲዎቻችንን ምናምን ራይድ አንድ የምንሄድበትን በታክሲ እንሂድ። አይዟችሁ። እስኪ 14 ሰዎች አንዳንድ ሺህ ብር እንፈልጋለን። 14 ሰዎች ፕሊዝ አውቱ ሰንድ ጀስ ምስጋና ምንድን ነው የፈለከው? ሁሉም አካውንት አለን። የኢትዮጵያ ንግድ ባንክ አለ። ተስፍሽ 1000 ብር። ብላክ ስታር ቴንክ ዩ ብላክ ስታር ከልብ አመሰግናለሁ። 13 ሰዎች ቀርተውናል። 13 ሰዎች ቀርተውኛል። ፔፓልም ካለ ምስጋና መላክ ትችላለህ። የኢትዮጵያ ንግድ ባንክም አካውንት አለ። ያው ከስር እየጻፈችላችሁ ነው። 1027 21 677 ኦኬ። ዌስተርን ኦር ዌስተርን ዩኒየን በዛም ይቻላል። አካውንትን እንነግራለን። 13 ሰዎች አንዳንድ ሺህ ብር ፕሊስ። ደክሞናል፣ ልንወጣ ነው ባካችሁ። 13 ሰዎች አንዳንድ ሺህ ብር ካሻፕ ወይም ዌስተርን ዩኒየን የሚፈልጉ የእሱን አካውንት ፎሎ ያርጉትና የእሱ ባዮ ላይ እናስቀምጣለን አዘጋጅተን። ያ 13 ሰዎች አሁን ኦኬ 1000 ብር ምስጋና እናመሰግናለን። ምስጋና ቴንክ ዩ። 12 ሰዎች ቀርተውናል። 12 ሰዎች ሙሉልና ረጅም ሰዓት ስለተቀመጡ እኚህ ወንድሞች ነገ በብዙ እግዚአብሔርን የሚያገለግሉ ከነገ በቃ ብዙ ስራና ምናምን የአገልግሎት ጊዜያቸውን ቀንሰው ነው እንግዲህ የምንወዳቸው ፓስተሮች እንደዚሁም ደግሞ ዘማሪዎቻችን እያገዙት ያሉት ወንድማቸውን እኔም ነገ ጠዋት ቅዳሴ ሄዳለሁ። ሚድናይት አልፏል፣ ግን ሙሉልን 13 ሰዎች ሙሉልንና 100,000 ይሙላል። 100,000 ይሙላል። 100,000 ብር ይሙላ። 13 ሰዎች አንዳንድ ሺህ ብር ስጡ ነው ባካችሁ። በዚህ 10 ቀን ውስጥ መላክ የምትችሉበት አጋጣሚ አለ። ካን አይ ጌት ዘ ፉል ኢንፎርሜሽን ቱ ሴንድ? ችግር የለውም። ምስጋና ፎሎ አድርገውና ዳንን ሁሉንም ኢንፎርሜሽን ይልክልሻል። ሶሪ 13 ሰዎች አንዳንድ ሺህ ብር ወይም ደግሞ ያላችሁት 56 ሰዎች በእርግጠኝነት 200 ራሱ ቢሰጥ እኮ ስንትና ስንት ቴንክ ዩ ማይ ብራዘርስ አይ ዶንት ኖ። ምስጋና አይ ቲንክ ወንድ ይሁን ሴት ስለነበርኩ ነው። እናመሰግናለን ወንድሜ። ቴንክ ዩ ፎር ዩር ሰፖርት። ኦኬ እስኪ 13 ሰዎች አንዳንድ ሺህ ብር። ዳኑ በጣም አሙታል። 7 ሰርጀሪ አድርጓል። 8ኛ ላይ ያደረግ ነው እንግዲህ እናንተን እርዳታ ያለው እግዚአብሔር በቃ ይበለው። የሰው ፊትን እንደማየት ከባድ ነገር የለም። ኦኬ ማይ ሲስተር ቴንክ ዩ። ምስጋና ስንት ነው የሚሰጠን? ስንት ለመስጠት ያሰበችው? እሱን ጠይቃት። 1000 ብር 1000 ነው ያለችው። ያው ብር ነው ያ 12 ሰዎች ነው የምንፈልገው። ቴንክ ዩ ምስጋና 1000 ብር ነው። እሺ 12 ሰዎች ነው የምንፈልገው። 12 ሰዎች ኦራ መስመር
የስ አይ ቲንክ እንትን ነው ኪያር የት ሀገር ነው? ኖርዌይ መሰለኝ፣ ኖርዌይ ወይ ስዊድን። ኦኬ እሺ 12 ሰዎች ፕሊስ እችን ነገር ሳንሞላት አንሄድም። ሁላችንም እንድናረፍ በተለይ ነገ እነዚህ ሰዎች እነከፋ አገልግሎት አለባቸው። ለብዙ ሰዎች እንግዲህ መድረስ ያለባቸውን የእግዚአብሔርን ቃል ለሚመግቡት እነሱ ነገ አርፈው በጥሩ ሞራል እና በጥሩ ረፍት የእግዚአብሔርን ቃል እንዲሰብኩ 12 ሰዎች እስኪ አንዳንድ ሺህ ብር ብትረዱን እንሰነባበታለን። ያው አካውንት እየተጻፈ ነው ኢትዮጵያ ንግድ ባንክ 12 ሰዎች አንዳንድ ሺህ ብር ብትሰጡን